በአንተ እኔ በኋላ ለህዝቡ ድምዳሜ እንሰጣለሁ። አንተ በዚህ ቃል መሰረት አይ መጨረሻ አይደለም። አሁን ነው የምትመልስልኝ። ማናት? አድምጠኝ። እየጠየኩ ነው ወንድማቸው። አድምጣት። ለምን ራስ ባመጣው ነው የምጠይቅህ? አዳምጥ። አሁን እዚህ ጋር በጣም ገዝት የላከ ስላለ እታች ወርዳ አንተ እነሱ ወንድሜ ችግር ቤትህ ነው ማውራት ትችላለህ። ነገር ግን የምጠይቅህ ይህች ማናት? ተረጋጋ እኮ ነው ያልኩህ። ማናት? ወዳጅ ተረጋጋ። እኔን ማናት? ግን ትክክል አይደለም ብለህ ነው ታስበው ብሎ ማን ከማጋ ታወራ? ከህሊና ጋር ታወራለህ። ህሊና የሞተ ካልሆነ ታወራለህ። ያወራል፣ በደንብ ነው የሚያወራህ። ልክ እኮ ነው። ኤርሚያስ ነው ቅድም ያሳየ። ልክ እኮ ነው። አይ ልክ አይደለም እኮ ብዬ ነው እኔ ቅድም እታች ንፍጣም እያልኩ እየሰደብኩት ነበር። አይ አንተ ተሳደብክ እንጂ እሱ ግን ያቀርበው ልክ እኮ ነው። ልክ ነው። እንዲህ ያልታደርገው የምችለው ነገር አይደለም። ገጽ ከምዕራፍ እያወጣ እየጠቀሰ እያሳየ አደባባይ ላይ እያሰጣጣን ምኑን አንተ እንደዛ ብለህ ስለሰደብከው መጽሐፉን አያጥፈው። አንተ ትክክል አይደለም ብለህ ካመንክ ለምን ገብተህ አትመልስለትም ነበር ይልሃል ህሊናህ። ስለዚህ ለህሊናህ ትቼሃለሁ ብለው የሚሉት ለዚህ ነው። እኔም ለህሊናህ ትቼሃለሁ። የኦርቶዶክስን ውሸት ግን በ4 ነጥብ ዘግቼ ፊርሜን አኖርበታለሁ። ከህሊናህ ጋር ትሟገታለህ በዘመን ማለት ነው። ሐዋርያቱን አዟቸዋል የሥጋሽን ትንሣኤ እንዲሰብኩ። የአልዓዛርን ሲጽፉ የማርያምን ተዉት እነዚህ ሐዋርያት። የመቶ አለቃው የኢያኢሮስን ልጅ ከሙታን መነሳት ሲጽፉ የማርያምን ግን ተዉት እነዚህ ሐዋርያት። የዶርቃን ከሙታን መነሳት ሲጽፉ እነዚህ ሐዋርያት የማርያምን ግን ተዉት። ናይን በተባለ ከተማ ላይ አንድ ድሃ መበለት የነበረች ሴት አንድ ልጅ ቢኖራት አንተ ጎበዝ ላለው ተነሳ ብሎ ቃሬዛውን ነክቶ ቀርቦ አስነሳው። የእሱን ሲጽፉ ተረባርበው ሲጽፉ የማርያምን ግን ተዉት። ያውም አዟቸው በማን? በኦርቶዶክስ ትምህርት። ለምን ዘለሉት? ለምን አልጻፉትም? አይ ዛኪዬ ምን ሰላም ትለኛል? ምን ሰላም አለና? ምን ሰላም አለና? ወገኖች ሰላም ነው ያላችሁ? ምን ሰላም አለና? ሰላምማ ከምድሪቱ ላይ ኮከራቀ ቆየ ሰነበተ። ለምን ዝም ብለው አለፉት? የኦርቶዶክስ ነገርየዋ ይህን የጻፈችው ውሸት ስለሆነ ነው ሐዋርያቱ ያልጻፉት። እነዚህ ሐዋርያት ትክክል ናቸው። ከአባቶቻችን ጭንቅላት ላይ ወረድ እዛው አቡነ እንትና፣ አባ ጊዮርጊስ፣ አባ እንጦንስ፣ አባ መቃርስ፣ አባ እንጦሮንጦስ፣ አባ ምናምን ነገር ብለህ የምትለው በል። እነኚህን አባቶቻችን ግን ለቀቅ አድርጉ። በመድኃኔዓለም እንለምናችኋለን። ሐዋርያቱን ጌታችን ኢየሱስ ክርስቶስ አላዘዛቸውም። ዮሐንስ የአልዓዛርን ከሙታን መነሳት ጽፎ ሲያበቃ እንዴት የማርያምን ከሙታን መነሳት እንዴት አይጽፍም? ጠይቋቸው ቤት ውስጥ ዘመዶቻችሁን። እንኳን ለዓመቱ አደረሰሽ ለጾመ ፍልሰታ ትልሻለች ከተወሰነ ወር በኋላ። ምንድነው ፍልሰታ ብላችሁ በደንብ ጠይቋቸው። እናንተ የወንጌል አማኞች ወንድሞቼ እናቶቼ፣ የማርያም ከሙታን መነሳት ነው። አዎ ኧረ ያ ኤርሚያስ የሚባል ሰውዬ እኮ እንደዚህ ብሎ ሲል ሰምቻለሁ። የእናንተ መጽሐፍት እያወጣ አትቀላቅሉ። ታምረ ማርያምና ድርሳነ ኪዳነ ምሕረት የሚሉ 2 የራሳችሁን መጽሐፍት አውጥቶ መጽሐፍቶቻችሁ እርስ በርስ ይጣላል በዚህ ጉዳይ ላይ። እናንተም ደግሞ ከመጽሐፍ ጋር ትጣላላችሁ።
ልጁ ላይ ስራ አበዛችሁበት። መጽሐፍቶቻችሁን እርስ በርስ ያስታርቅ ወይስ እናንተን ከመጽሐፍቶቻችሁ ጋር ያስታርቅ ወይስ እናንተን ከመጽሐፍ ቅዱስ ጋር ያስታርቅ ብላችሁ በሏቸዋ። አሁን ኦርቶዶክሳውያን እኮ ከመጽሐፍ ቅዱስ ጋር ማስታረቅ አይደለም፣ እርስ በርስ መጽሐፍቶቻቸውን ማስታረቅ፣ ራሳቸውን ከመጽሐፍቶቻቸው ጋር፣ መጽሐፍቶቻቸውን ከመጽሐፍቶቻቸው ጋር ማስታረቅ የኔ ስራ ሆኖልሃል። የት አሉ? ያለፈ ያገደመ ሰው አለ አሁን እዚህ አካባቢ? ቅድም መጥቶ ባርኮኝ ከሄደ ሰው ውጭ ያያችሁት አለ እዚህ አካባቢ ሲያገድም ሲያለፍ? አለ ወይ? የለም። እስቲ መድኃኒዓለም ከረዳኝ ሰው ያገኘው ይመስለኛል። አንድ ሰው ተካልኝ እንዳታጓጓኝ መድኃኒዓለም ነው። ሰው በገባልኝ ብዬ እየተሳልኩ ነበር። ተካልኝ ወይ ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ለምን ላክልኝ ታዲያ? ሶሪ እግዚአብሔር ሰው እየሰማሁት ነበርና ችግር የለም። ኦርቶዶክሳውያን የሆናችሁ ላኩልኝ። በንዴት እኮ አንድ ሰዓት ጥብስ ጨረስኩት እኮ እህትዬው። አንዳንዴ እራትህን እኮ አስቀምጬ ነበር ስርህ በላ ትለኛለች ሚስቴ እና እውነትም ዞር ብዬ ሳየው በቃ በንዴት በልቼው እንደበላሁም አይቆጠርኩትም። አንዳንዴም ደግሞ ሳልበላው ረስቼው በቃ ኑ ግቡና መልሱ ኦርቶዶክሳውያን ወገኖቼ። እንደው ስለቸሩ መድኃኒዓለም እንዲህ እየሆንን መቀጠል የለብንም። ገባ በሉ እስኪ ቤኪ ኦኬ። ተስፍሽ ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኦርቶዶክስ ነኝ። አንተስ ከየት ነህ? እኔ ከወንጌላውያን አማኞች። አይ ብዙ ነን እኮ ይላሉ ወንጌል አማኞች። ከየትኛው ነው? ብዙ አይነት ስላለ። ኦኬ። ኦርቶዶክስ ከወንጌላውያን አማኞች ነች እያልከ ነው? ከኦርቶዶክስ ነው ብለህ ነበር። አዎ እኔማ ኦርቶዶክስ ጥርት ያልኩ። አንተስ ከየትኛው ነው? ማለት በርካታ እምነት ስላላችሁ ከወንጌላውያን አማኞች 47,000 ስላላችሁ ከየትኛው ወገን ነህ? ሆነ እንደምን የነጮቹን አብያተ ክርስቲያናት ሁሉ ቆጥረህ ከሆነ እሺ። ግን አሁን የተጠየቀው ኦርቶዶክስ ከኢትዮጵያ ወንጌል መሰለ ብዙ አይነት እምነት ስላለ ለይልኝ። እኔ ሜት ያደረግኩ ጥድፍ አልክብኝ። ተረጋግተን እናወራለን ፈልጌ ነው። ኦርቶዶክስ ከወንጌላውያን አማኞች ለምን መሰለህ እንደወያይህ ለይልኝ። ቤተ እኔ ሜት ያደረግኩ ወንድሜ፣ አሁንም አልጨረስኩም። ኦርቶዶክስ ለይልኝ። እኔ እኮ ኦርቶዶክስ ነኝ አልኩህ አይደል? አንተም ለይልኝ። እሺ እታች ረድ በቃ ቴንክ ዩ ወንድም አለ። ኦርቶዶክስ ከኢትዮጵያ ወንጌላውያን አማኞች ተርታ ከሆነች ናና መጀመሪያ መረጃ አምጣ። ምክንያቱም ኦርቶዶክስ ነኝ ብለህ ካልክ በኋላ ከዛ ወንጌላውያን ብዬ ስልህ እኛም እኮ ነን አልከን። ኦኬ መጀመሪያ ኦርቶዶክስ ከኢትዮጵያ ወንጌላውያን አማኞች ተርታ መሆኗን በመረጃ ሳይ። ችኩል ላልክ ብራዘር እና ተመልሰህ ግባ። እንትን አታርገው፣ የጨበራ ተስካር አታርገው። ረገጥ አድርገህ አውራ። ስታወራ ደግሞ ተደማመጥ ወንድም አለም። እሺ ቴንክ ዩ። አይ ነው እንደሚከብዳችሁ አውቃለሁ። እና ተመልሰህ ግባ። ስገባ
አትቸኩል። በመረጃ እስካወራ ድረስ የትኛውን መረጃ መዘርገፍ ትችላለህ፣ ማውጣት ትችላለህ፣ ግን አትቸኩል። አይ ነው ጥድፍ ጥድፍ የምትሉት አንደኛ ርዕሱ ላይ አታወራ፣ ሁለተኛ የምትተዳደፈው እንደዚህ እንድትወርድ ነው ማለት ነው። እና ተረጋጋና አውራ። ቴንክ ዩ። ሌሎቻችሁም ስትገቡ መረጃ ካላችሁ አስታው። የፔንቴ ነው የሆነ እዚህ ያለው ፔንቴ ያለው አይደለ? አስታው። ምንም ሳትደብቅ ቪዲዮ ካለ የጽሁፍ ማስረጃ ካለ ምናምን ነገር ማውጣት ትችላላችሁ። እና በዚህ ችግር የለም ልል ፈልጌ ነው። ተባረኩ። እሺ ኩቢ ዳዊት ዳዊት እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ቴንኪ ወገኖች፣ ታፕታፕ ወገኖች፣ ታፕታቡ ብቻ እችን ታፕታፕ ብታረጓት እዚህ ስክሪኑ ላይ ጥሩ ይሄዳል። ተባረኩ። ጸጋ ይብዛላችሁ። እሺ ጆን እንዴት ነህ? ሰላም። ጆን እሺ፣ ስጠራችሁ የማሰሙ ሰዎች ደግማችሁ እንዳትልኩ። ደግማችሁ ካላካችሁ አልቀበላችሁም። ፌቨን ወይ ኤርሚዬ ሶሪ በጣም እሺ። ታብታብ ሳረግ ነው የገባሁት። አስወጣኝ በቃ። ችግር የለም። እሺ ቀዩን ነክተሽው ነው አይደል የገባሽው? ኖ እንትኑ ላይ ስክሪኑ ላይ ታብታብ ሳደርግ ገባሁኝ። አላውቅም። ቀዩን ግን ነካሽው። ችግር የለም። አክሴፕት ካላላችሁት አያስገባችሁም ልል ፈልጌ ነው። አክሴፕት ብሎ የሚለውን ክፍል ካልነካችሁት አይቲካዶ ነው። ያ ችግር የለም፣ ችግር የለም። ተባረክ እህቴ። እሺ ኦኬ። ብዙዎቻችሁ በእንትን ነው ማለት ነው፣ በታፕታፕ ስታደርጉ ነው ማለት ነው። እሺ የለ። ስለዚህ ልብ በሉ። የማርያም ፍልሰት ብለው ማርያም ከሙታን ተነስታለች ብሎ የሚለውን ቃል የወንጌል አማኞች የሆናችሁ ወንድሞች እናቶቼ ከኦርቶዶክሳውያን ጋር ስትነጋገሩ ያለምንም ማቅማማት ያለምንም ነገር በአራት ነጥብ ዘግታችሁ የማርያም ከሙታን መነሳት ጉዳይ 100% አይደለም 1000% ውሸት መሆኑን አረጋግጣችሁ ንገሯቸው። መረጃ ብለው ካሏችሁ ሜሴንጀሬን የምታውቁ ለእኔ በውስጥ ደውሉልኝ። ዋትሳፕ የምታውቁ ቴሌግራም ምናምን ነገር የምታውቁ ለእኔ በውስጥ ደውሉኝ። መረጃውን ለው ታምረ ማርያም፣ ድርሳነ ኪዳነ ምሕረት፣ ድርሳነ ማርያም የሚል መጽሐፍ፣ ለሃ ማርያም፣ ነገረ ማርያም ብሎ በሚለው መጽሐፍቶቻቸው ላይ እንዳለን የተጻፉ ወገቶች ነው ወንድሞች፣ እንዳለ እርስ በርሱ እንዴት እንደሚጣላ፣ እርስ በርሱ እንዴት እንደሚጣረስ፣ እርስ በርሱ እንዴት እንደማይስማማ ማለት ነው። ልብ በሉ። ድርሳነ ኪዳነ ምሕረት፣ ታምረ ማርያም፣ ድርሳነ ማርያም፣ ነገረ ማርያም ብሎ በሚል መጽሐፍቶቻቸው ላይ በሙሉ እርስ በርሱ የሚጣላ ውሸት ነው ያለው። ስለዚህ የማርያም ከሙታን መነሳት ነገረ ማርያምን በተመለከተ የሚያስተምሩት ትምህርት በአራት ነጥብ የተዘጋ ውሸት መሆኑን ለቤተሰቦቻችሁ፣ ለእናት ለአባቶቻችሁ፣ ለወንድሞቻችሁ ንገሩ። መረጃችሁም እንደው ብለው ካሉ እነዚህ ሁሉ የእነሱ መጽሐፍቶች ናቸው እዚህ የቀረቡት በዋቢነት ማለት ነው። ኦኬ እሺ ወደዚህኛው ርዕስ እንመለስ። አሁን ደግሞ ሌላ ስቃይ ታያለ ማለት ነው። እሺ ወደዚህኛው ርዕስ ታፕ ኮፒ ሊንክ ሼር አድርጉት። በዚህ መቼም አይጨክኑም፣ ይመጣሉ ብዬ አስባለሁ። ማርያም ከፈጣሪ በታች ከፍጡራን በላይ ናት።
ናት ወይ ማርያም ከፈጣሪ በላይ ከፍጡራን በታች ናት ወይ? ማን ከፈጣሪ በታች ከፍጡራን በላይ ናት ወይ? አንድ ሰው ብቻ ፈልጉልኝ። ያ ሰውዬ ከኔ አጠገብ እዚህ ጎን ቁጭ ይላል። ከዛስ መጽሐፍቶች ይከፈታሉ። መጽሐፍት ብራዘር 21ኛው መቶ ክፍለ ዘመን ማለት 21ኛው መቶ ክፍለ ዘመን ላይ ቁጭ ብለህ መጽሐፍ ሳታነብ ሃይማኖቴን ዲፌንድ አደርጋለሁ ብለህ ብትል የሀገር መሳቂያ ነው የምትሆነው። መጽሐፍ ቅዱስን ሳታቅ ታሪክህን ሳታቅ ባዶ እጅን ስትንቀወቀው ከመጣ በእውቀት ትመታለህ ማለት ነው። በእውቀት ትመታለህ ማለት ነው። ካለ ግን ኑና ነገሩን እስኪ ማርያም ከፈጣሪ በታች ከፍጡራን በላይ ነች ስትሉ ብዙ ጊዜ ይሰማል። እሺ መላኩ ነው። ኦኬ ቴንክ ዩ ወገኖች ታፕ ኮፒ ሊንክ ሼር ስለምታደርጉት ቴንክ ዩ ታፕ ኮፒ ሊንክ ሼር ስለምታደርጉት። እታች እኮ ነበሩ አንዳንዶቹ እያየኋቸው ነበረ። እሺ በዚህ ጉዳይ ላይ የኛ የወንጌላውያን አማኞች ሆናችሁ በቤተሰቦቻችሁ ውስጥ ምን እንደዛ ዝም ብለህ በእንትናት ቴሌግራም ሁሉንም ሶሪ ኤርምዬ ቅር እኔ እኮ ለምን አክሴፕት ታደርጉታላችሁ? ራሱ በስተት ከሆነ ለምን አክሴፕት ታደርጉታላችሁ? እሺ አና እንዴት ነሽ? አና ማይክ አትዝጊ፣ ሳውራሽ ማይክ አትዝጊ። ይቅርታ ኤርምዬ፣ ታፕታፕ ሳረግ ነው። በጣም ወንድም አለም ይቅርታ። ችግር የለም። እሺ ተባረክ። ኦኬ እሺ ይሄንን ጉዳይ በቤት ውስጥ ሲናገሩ ወይ ደግሞ ትዳር ያላችሁ እህቶቼ ከባሎቻችሁ ጋራ ወይ ደግሞ ትዳር ያላችሁ ወንድሞቼ ከሚስቶቻችሁ ጋር ስታወሩ በቤት ውስጥ ወይም በስራ ቦታ ወይ በቤተሰብ መካከል ማርያም ከፍጡራን በላይ ከፈጣሪ በታች ናት እያሉ ሲሉ የሰማችሁ ወገኖች ምን መለሳችሁላቸው? ምን አላችኋቸው? እነሱስ ምን አሏችሁ? ምናልባት የሰማችሁት ካለ ጥያቄ የሆነባችሁ ካለ የወንጌል አማኞችን መታችሁ መጠየቅ ትችላላችሁ። በርዕሱ ጉዳይ ላይ እኛ ስናወራ ሌሎቹ ሊሰሙ ይችላሉ። ምን መለሳችሁላቸው? የወንጌል አማኞች የሆናችሁ በዚህ ጉዳይ ላይ ወይስ ቤት ውስጥ አትነጋገሩም እንዴ ከቤተሰብ ጋር? ምን ሳይ ነገር ማለት ነው። ማርያም ከፍጡራን በላይ ከፈጣሪ በታች ከፍጡራን በላይ ናት ብሎ የሚለው ትምህርታቸውን ሲያወሩ ምን አወራችሁ? ምን አላችኋቸው? መጽሐፍ በዚህ ጉዳይ ላይ ምን ይላል? ምን ያስተምራል? ቅድም እንዳልኳችሁ በመረጃ ላይ የተደገፈ ነገር ስናወራ አንድም የሚመጣ የለም። አንድም የሚመጣ የለም። ከበስተኋላ ቢሃይንድ ባይ ተደብቆ ይሰማሉ። ቢሃይንድ ባይ ተደብቀው ፊት ለፊት ላይ ከገቡ ያዩዋቸዋል። ተደብቀው ግን ይሰማሉ። ቢሃይንድ ባይ እዚህ ገብቶ ከሚሰማው ሰው በላይ ነው። በሺ የሚቆጠር ህዝብ ነው ከኋላ ቁጭ ብሎ የሚሰማው ስለሚያሳየኝ። ቲክታክ አሁን አዲሱ ሲስተም ቢሃይንድ ባይ ተደብቆ ምን ያህል ሰው እንደሚሰማ ያሳያል።
አንተ በጣም ብልጥ የሆንክ መስሎ ከሆነ በጣም ተታላል። ቁጭ ብለህ ነው የኛው ራሳችሁ የወንጌል አማኞች ቁጭ ብላችሁ ነው ተደብቃችሁ የምትሰሙ። አውቃለሁ፣ ትታያላችሁ ከበስተኋላ። እዚህ ገብቶ ከሚሰማው 333 ሰው በላይ ከጀርባ ተደብቀ ትሰማለህ። ቁጥሩን ያሳየኛል። እነማን እንደገቡ ባያሳየኝም ቁጥሩን ግን ያሳየኛል ምን ያህል ሰው እንደሆነ ማለት ነው። ስማ፣ ግድ የለም ኒቆዲሞስም ተደብቆ ሰምተዋል። ግን ጉዳዩ ለኦርቶዶክሳውያን ወገኖቻችን የምንናገረው የማርያምን ከሙታን መነሳት እውነት ሊያደርግ የሚችል የራሳችሁ የጻፋችኋቸው መጽሐፍቶች እርስ በርስ ይጣላሉ። ሊያረጋግጥላችሁ አልቻለም። አንድ ሁለተኛ፣ ከመጽሐፍ ቅዱስም ጋር አይስማማም። ሐዋርያቱን በዚህ ጉዳይ ላይ አዘዛቸው ብላችሁ የጻፋችኋቸው መጽሐፍቶች ላይ ሐዋርያቱን አዟቸው ይሆን ብለን ሄደን የሐዋርያቱን መጽሐፍት አስቀድመን ስናነብ መጽሐፍ ቅዱስን በዚህ ጉዳይ ላይ ጌታችን ምንም ያለው ነገር የለም። ኬት አመጣችሁት? መልስ ጠፋ። ወደዚህኛው ገባን። ማርያም ከፈጣሪ በታች ከፍጡራን በላይ ናት ብሎ የሚለውን ስንቶቻችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ውስጥ ከማርያም የሚበልጡ ፍጡራን እንዳሉ ታውቃላችሁ? ከማርያም የሚበልጧት ሌሎች ፍጡራን አሉ። ሌሎች ፍጡራን ተገኝተዋል፣ ከማርያም የሚበልጡ ማለት ነው። እና ይህንን በቤተሰብ መካከል ስታወሩ ጥያቄ የሆነባቸው የጠየቋችሁ ሰዎች የወንጌል አማኞች ካላችሁ መጣችሁ ምናልባት ሀሳቡ ላይ ሀሳብ አስተያየት መስጠት ትችላላችሁ። ማውራት እንችላለን ማለት ነው። ቴንኪው እህቴ፣ እንኳን ደህና መጣሽ ኢትዮጵያ። ታንኪዩ ኤርምዬ፣ እግዚአብሔር ጸጋና ሰላም ይብዛልን። አሜን። ሚስቶቻቸውን እየወደዱ የሚያዙት ሚስቶች በጣም እነዚህ በሽታ ናቸው። ድህነትን አታበላሽ እያሉኝ እንኳን ኦርቶዶክሱ ነው እንኳን የሚከራከሩኝ የነበረ። ምን ይሉሽ ነበር እህቴ? እና እግዚአብሔር ይመስገን አሁን ግን አልልም። አልሰማሁሽም ነበር፣ ተቋርጦ ነበር። ይመልሳል እግዚአብሔር መንፈስ ያለበትም ሰው ሲናገር ስለሚሰማ አሁን አልልም። እግዚአብሔር የተመሰገነ ይሁን። ብዙ ነገሮች ግን አንዳንድ እርሾዎች እስቲል ያልወጡ እርሾዎች አሉኝ። ሁሉንም አላውቅም። ለምሳሌ ከቤተሰቦችም ጋር እነጋገራለሁ፣ ከቅዱሳንም ጋር እነጋገራለሁ፣ መጽሐፍ ቅዱሴንም እያነበብኩ ራሱ ከእግዚአብሔር ጋርም እነጋገራለሁ። ይህን ለማለት ነው ኤርምዬ። ያው ሌሊት ነው ከስራ ስወጣ ሳይ ነው በቃ ደስ ብሎኝ የገባው። ይሰማል? አይ ቲንክ አልሰማሽንም። እኔ ሳወራ ስላልሰማሽ አይ ቲንክ እያወራሽ ነበር። አይ ቲንክ ይሰማሻል የኛ ድምፅ? ይሰማኛል ኤርምዬ። አሁን እሰማለሁ። አሁን የሰማሽን ይመስለኛል እንጂ ከቅድም ግን የሰማሽን አይመስለኝም። እሺ፣ ከሚሉት ውስጥም አንዷን የነበርኩ ነው ያልኩ። ኦኬ። አሁንስ ክርስቶስ ሰውን ሆነ የምንለው ታዲያ ከፍጡራን በላይ ከሆነች ፍጹም ሰው ፍጹም አምላክ ማለት ራሱ እንዴት እንደምንችል ይገርመኛል። እንዴት አይነት አይምሮ የተደፍኖ እንደነበረ ራሱ ሳስበው አዝናለሁ። ያ በቤተሰብ መካከል ይሄ ጥያቄ ይነሳል። በስራ ቦታ በደንብ ይነሳል እንጂ ምን ይላል? ከፈጣሪ በላይ ከፍጡራን በታች ነች ብሎ ከማለት ውጭ በአስረጅነት የሚያቀርቡት ጥቅስ አለ? ነው የለም። እንደውም እኔ እላቸዋለሁ እንደዚህ ሲሉኝ፣ አዎ የእሷ ጸጋ የተሰጠች ናት። በጸጋዋ የእሷ ጸጋ ደግሞ ማንም አይወስደውም። ትክክል ነው እላቸዋለሁ። ፍጡር ናት፣ ግን ጸጋዋን አይወስደውም፣ ማንም ሰው አይወስደውም ከሴቶች። ምክንያቱም ክርስቶስ ኢየሱስ ተመልሶ ስለማይወለድ በቃ የተገለጠልኝ አሁን እሱ ነው። ያ ጸጋ ለብቻ ከሴቶች ተለይተሽ የተባለችበት ክርስቶስ ኢየሱስ ተመልሶ ስለማይወለድ
ከሴቶች የተለየሽ በዚህ ምክንያት ነው። ያ እንደውም እኮ የእሷ ህይወት እኮ ለአማኝ እንትን ነው ትምህርት ቤት መሆን ያለበት በዝምታ በዝምታ የምትጠብቅ የአምላኳን ቃል የምትሰማ ሰይፍ በህይወት ሰይፍ ያልፋል የተባለች አሜን ብላ የተቀበለች አሜኑን ጌታ አሜን ብላ የተቀበለች ከእሷ ብዙ መማር የምንችለው እያለ ግን እግዚአብሔር ፈውስ ይሁንላቸው ለቤተሰቦቻችንም ለምናውቃቸውም ሰዎች በሙሉ። እሺ እህታችን ተባረኪ ኢትዮጵያ። እሺ አሜን ተባረክልኝ። ጸጋ ይብዛልሽ። እሺ ካፊ እህታችን ከዛ ወደ አክሊሉ እንሄዳለን። አቤት ኤርሚዬ ተባረክልኝ። እኔ ቆንጆ አርዕስት ነው ያመጣኸው። እኔ ልንገር፣ እኔ ልጅ እያለ ኦርቶዶክስ ያው ቤተክርስቲያን ሄጄ አላቅም። ያ ማለት ግን በጌታ አልነበርኩም አላቅም። ያ የኛ ቤት ከኦርቶዶክስ ቤተክርስቲያን ሩቅ ነበረ እና ቤቱ ደግሞ ይሄ ከብት ምናምን የነበረበት ቤት ስለነበረ በጣም ቢዚ ቤት ነው። ማንም ሰው አይሄድም። ፍስለታ ሲሆን እስከ ቀኑ 6 ሰዓት ይጾማል። በቃ የአርብ ሮብ ይጾማል። የከረረ ነገር የለም እና ግን የማርያም ስዕል ቤት ውስጥ አለ ማለት ነው። በቃ እሱ አለ፣ ሌላ ብዙ አይማልም ምናምን በቃ እንትን ብዙም በኦርቶዶክስ የከረረ ነገር የለም ማለት ነው። ከዛ ግን አንድ አክስት አለችኝና ልጆች አሏት። በጣም በቃ የቤተ ክርስቲያን ሰዎች ናቸው። ይሄዳሉ፣ ያስቀድሳሉ ምናምን እና እዛ ስንሄድ እኔ ሁል ጊዜ አያለው እንግዲህ የሆነ ቦታ ሲሄድ የሚካኤል ስዕል ያለው የኢየሱስ ክርስቶስን ስዕል ያለው በቃ ብዙ ነገር የማርያም ማት ያለውን ኢትዮጵያ ውስጥ እነዚህ ታዋቂ ስዕሎች እና እኔ ሚካኤልና ኢየሱስ አንድ ነበር የሚመስሉኝ፣ መልካቸውም ይመሳሰልብኝ ነበረ። እና አንድ ቀን አክስቴን ምን ብዬ ጠየኳት። እሷ ቤት ያው የስላሴዎች የሌለ ነገር የለም እና እዛ ሲሄድ አየው ያለውን ስዕል ሁሉ አየውኝና ጌታ ግን ማን ነው ብዬ ጠየኳት ማለት ነው። ከዛ እንደሱ ስላት እግዚአብሔር ነው አለችኝ። ከዛ እንደሱ ስትለኝ እንትን ማርያምስ ምንድናት ስላት የእግዚአብሔር እናት ናት አለችኝ። እግዚአብሔር ማን ነው ስላት ይሄ ህፃኑ አቅፋ ያለው ይሄ እግዚአብሔር ነው አለችኝ ማለት ነው። እንግዲህ በጣም ቤተክርስቲያን የሚመላለሱ ሰዎች ናቸው። እውነቴን ነው፣ ይሄው ጌታ ያውቃል። ከዛ እግዚአብሔር ይሄ ትንሹ ልጅ እኔ እግዚአብሔር ነው መሰለኝ። ከዛ ይሄ የተሰቀለውስ ብዬ ጠየኩ። በዛ ሰዓት የ10 ዓመት ልጅ ምናምን በሆን ነው። የተሰቀለው ደግሞ ኢየሱስ ክርስቶስ ነው አለችኝ ማለት ነው። ለምን ተሰቀለ ግን ስላት ሌቦች ወንበዴዎች ሰቀሉት አለች። በቃ እኔ እንደተሰቀለ እንደሞተ ነው ማቀው እንጂ ከሞት እንደተነሳ ለኔ እንደተሰቀለ በምንም መልኩ አላቅም ማለት ነው እስከ ረጅም ጊዜ። ከዛ ግራ ገባኝና ኦኬ ይሄ ደግሞ ሚካኤልም ማለት ነው ይሄና መስቀል ላይ የተሰቀለው አንድ ነው ወይ ብዬ ጠየቅኩኝ። መልካቸው እኔ በኔ ጭንቅላት ስለሚመሳሰል። እናትሽ ኦርቶዶክስ ቤተክርስቲያን አይሄዱም ነበር አይደል? እንዳልሽኝ ከቤተክርስቲያን ርቀት ስላለ እሳቸውም አይሄዱም ነበር አይደል? እንዳለ የኔ ቤተሰብ ከእናት እስከ አባት ከምናምን ያው ከአዲስ አበባ በእርግጥ አይርቅም፣ አዲስ አበባ ጠረፍ ነው። ግን ኦርቶዶክስ ቤተክርስቲያን ለመሄድ በጣም ብዙ በእግር ሄደ ስለሆነ በቃ ቤቱም ቢዚ ስለሆነ ማንም የሚሄድ ሰው አልነበረም። ስለዚህ ግን በልምድ እኛ ኦርቶዶክስ ነን የሚል ነገር ሁሉም ላይ ጭንቅላቱ ላይ ተደግድጓል። አለቀ በቃ። እና እኔ አሁን ስለዚህ አሁን አንቺም ኦርቶዶክስ ቤተክርስቲያን አትሄጂም፣ እናትሽ ኦርቶዶክስ ቤተክርስቲያን አይሄዱም፣ ቤተሰቦችሽ አይሄዱም ካለው ሁኔታ አኳያ ወይ ከምራቁ አኳያ አይሄዱም። አንቺ የጠየቅሻቸው በስም የኦርቶዶክስ እምነት ተከታይ የሆኑ ቤተክርስቲያን የማይሄዱ እናትሽን ነው። ስለዚህ አንቺና እሳቸው አክስትሽ ይሄዳሉ። አክስቴና ልጆቿ እንዳለ በጣም ቤተክርስቲያን የሚሄዱ ናቸው እና ያየሁትም እነዚህ ብዙ ስዕሎች እዛ ቤት ነው። እኛ ቤት ያለው በቃ አንድ የማርያም ስዕል አለ፣ የሆነ ሰው ጊፍት ሰጥተው በቃ አለቀ። እና አክስቴን ነው የጠየኩት። ኦኬ እሺ። አክስትሽን ብጠይቂ በእርግጥ
ኦኬ እና ልጨርስ፣ አንድ ደቂቃ ወርዳለሁ። እሺ እሺ እና እኔ አሁን በእኔ ጭንቅላት ያኔ የሳሉብኝ እግዚአብሔር የትንሹ ልጅ እግዚአብሔር ነው። ምክንያቱም የእግዚአብሔር እናት ናት ስላለችኝ በቃ ማርያም ትልቋ ናት። ከዛ እግዚአብሔር አለ። ከዛ ደግሞ ስለ ኢየሱስ ክርስቶስ እኔ በቃ ግን በእንትን ውስጥ እንዳለ በስልጣን ውስጥ እንዳለ ነገር ሊገባኝ ይችላል። ሌቦች ሰቀሉት ምናምን ስትል ግን ሞቶ ተነሳ፣ ለአንቺን የሞተው ለዓለም ነው የሞተው ምናምን የሚል ነገር የለም ማለት ነው። ከዛ ያው እነዚህ ሶስቱስ በጣም ይመሳሰላሉ፣ ምንድን ናቸው? መንታ ናቸው ወይ ብዬ ስጠይቅ አይ እነሱ ስላሴዎች ይባላሉ፣ ፈራጆች ናቸው አለችኝ ማለት ነው። ለረጅም ጊዜ እኔ ይሄ በቃ የሆኑ ፋሚሊዎች ይመስሉኝ ነበረ ጌቶች። እግዚአብሔርም ነው ብትለኝ ትንሹ ልጅ እግዚአብሔር ነው ለእኔ። ማርያም ደግሞ እናቱ ናት ስትል በእኔ ጭንቅላት ማርያም በጣም ገዘፈች ማለት ነው። ከዛ ነው ወደ 17 ዓመት ሲሆነኝ ጴንጤዎች መሰከሩልኝ ማለት ነው። እና ሲመሰክሩልኝ መጽሐፍ ቅዱስ እንዳነብ ሲሰጡኝ በዛ ጊዜ እነሱ የሚሉኝና ያው እነዚህ አክስቶቼ ምናምን እንጂ እኔ አላደኩም እዚህ ውስጥ ማለት ነው የሚሉኝና መጽሐፍ ቅዱሱ ላይ አንድ እንዳልሆነ ተረዳው። እግዚአብሔርም ረዳኝ ማለት ነው። በኋላ እኔ ያው በጌታ ስሆን ከተወሰነ ጊዜ በኋላ ያው ፋሚሊዎች አሁንም አሉ በህይወት ለነሱ እንትናል መሰከርኩላቸው። የተወሰኑት እንዳልኩት ባለፈው ወደ ጌታ መጥተዋል። አንዱ ለናቸው የቀሩኝ። ስለዚህ ደሞም ስለ ማርያም ያው በሄድኩ ቁጥር አነሳለሁኝ። ግን በቃ ብዙም ሰው ዕውቀት የለውም እዛ አካባቢ። ግን እነዚህ ደግሞ ቤተክርስቲያን ውስጥ የሚሄዱት ሰዎች ኦርቶዶክስ ቤተክርስቲያን በጣም የተሳሳተ ነገር ስለሆነ የሚያስተምሯቸው ማርያምን በጣም ነው የሚያገስፉት። ልክ በቃ እንደ አምላክ ነው የሚያደርጓት። እኔ አለማድረጓን ራሱ ሞታ አለመነሳቷን ምናምን ራሱ መጽሐፍ ቅዱሳን አንብቤ ከዛ ደግሞ አንተ ስታስተምር አንዳንድ ነገር ቪዲዮ እየላኩላቸው ነው ይሄ እንትን ያሉት የተረዱት እንጂ ይሄ ነገር በጣም ጠርቶ የማይጠራ ነው። ግን አሁን ብዙ ነገር እየተሰራ ነው። ባለፈው እንደነገርኩ አንድ ቄስም በጣም የአንተን ትምህርት እንግዲህ አንተን በደንብ እንደሚያውቅ እኔ እንደውም ብዙ ሳላውቅ ማለት ነው እሱ የአንተን ትምህርት እንደሚሰማ እንደውም ብስጭት ብሎ ማህበር ጥሎ እንደሄደ ነግሬያለሁ። እና ኤርሚዬ ወንድማችን በርታ፣ ተባረክልኝ። ቴንኪው እህታችን፣ ጸጋ ይብዛልሽ። ባለፈው እንዳልኩሽ የቀሩት ቤተሰቦችሽ በክርስቶስ በማመን የዘላለም ሕይወት እንዲያገኙ አንቺ መስክሪላቸው። በውስጥም እንዳልኩሽ ልታገኝ ትችያለሽ። ግን አንዱ ትልቁ ችግር ምንድነው? የእናንተ ቤተሰብ ጋር ቅድም ከነገርሽ ላይ ተነስቼ ሳይ የኦርቶዶክስ እምነት ተከታይ ሆናችሁ ኦርቶዶክስን ግን አታውቋትም። ለምን እንደማታውቁት ካላችሁበት ቦታ ወይ አካባቢ የተነሳ ቤተክርስቲያን ስለሌለ ባለመሄድ ማለት ነው። ደረጃውን እዛ ኪነጥበብ ሚዩት አድርገው ፕሊስ። ያ እና የሚሰጥሽ ጥያቄ እንኳን ጠይቀሽ የሚሰጥሽ መልስ አጥጋቢ ባይሆን አሁን የአንቺ አይነት ቤተሰብ አይነት ያላቸው ሰዎች ኦርቶዶክስ ላይ ሊፈርዱ አይችሉም። ለምን? ቤተክርስቲያኒቱን ሄደው አልጠየቁም፣ አላወቁም፣ አላነበቡም፣ አልተማሩም ማለት ነው። ታዲያ ይሄ የኛ ጥፋት ነው ወይ ብለው ቢሉ እነሱ አሁን ተገቢ ነው። ግን ያም ሆነ ይህ እናንተም ኦርቶዶክስን ባታውቁ ኦርቶዶክስ ነን ብላችሁ ብትሉም ኦርቶዶክስን ያወቅናትም ኦርቶዶክስ ነን እያልን በመቅደሷም እየቀደስን ከዘላለም ሕይወት አኳያ ግን ቤተክርስቲያኒቱ የምታስተምረውና መጽሐፍ ቅዱስ የሚያስተምረው ለሰማይና ምድር ስለሆነ ለየቀል ስለሆነ መጽሐፍ ቅዱስን ስናነብ የጌታ የአምላክን የእግዚአብሔርን ቃል ከስላሴ ዙፋን የወጣውን የእግዚአብሔርን ቃል ስናውቅ ግን ወደ ጌታችን ወደ ኢየሱስ ክርስቶስ መጥተናል ማለት ነው። እና ተባርኪ፣ እንኳንም ጌታ ረዳሽ ለማለት እንወዳለን። ቴንኪ ወገኖ፣ የታብ ኮፒሊንግ ሼር አድርጉት። አክሊሉ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። እንዴት ነሽ? እረሱ ያው ይታያል። ደህና ነን፣ እግዚአብሔር ይመስገን። ምን ትላለህ በረሱ ጉዳይ?
አዎ ንግስት ናት እኮ የንጉስ እናት ንግስት ናት። መጽሐፉም ስለሚመሰክር ማለት ነው። ምን ያክል ለማርያም ያላችሁ እንትን ነው የማይበት ከዚህ አሁን ከምትናገሩት ማለት ነው። መጽሐፍ ግን ስለሷ በትንቢቱም በመዝሙርም ተነግሯል እና እግዚአብሔር አስቀድሞ ከመምጣቷን በፊት የንጉሱ እናት ስለሆነ ልትሆን የታቀደ ስለሆነ አስቀድሞ ተናግረዋል እና ንግስት ናት። የንጉስ እናት ንግስት ናት። መዝሙር 44 ቁጥር 1 ጀምረም ከፈለክ ብታነበው ትችላለህ። ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና ከቀኙ እንደምትቆም መጽሐፍ ላይ ተጽፏል። እሷ የገነት ምንጭ ናት፣ መጽሐፍ ቅዱስ ይመሰክራል። የህይወት ውሃ ጉድጓድ ናት፣ መጽሐፍ ቅዱስ ይመሰክራል። ስለዚህ ነውርም የሌለባት የእግዚአብሔር እናቱ ከሶስቱ አካል አንዱ አካል የሆነው የእግዚአብሔር እናቱ ናት። ይኸው እኔ ደግሜ እመሰክራለሁ። አይ አይደለም የምትሉኝ ከሆነ እንግዲህ ማስረጃውን አውጥቶ ማየት። ርዕሱን አይተዋል አይደል አክሊል? ከፈጣሪ በታች ናት። አሁን ንግስት ናት። ፈጣሪ እግዚአብሔር ነው። ከፈጣሪ በታች ደግሞ እሷ ናት፣ ንግስት ስለሆነች ማለት ነው። ስለዚህ አሁን ለጥያቄው የሚመጥን መልስ መለስኩ ነው ብለህ የምትለው አሁን አንተ እንግዲህ ጥያቄውን የሚያማክል መልስ ነው የመለስኩት ብለህ ትላለህ? በደንብ የምትረዳኝ ከሆነ ከሰማ መጽሐፍ ቅዱስ ነው ጠቅሼ የተናገርኩት። መዝሙር 44ቱን ይገልጠዋል ወይ ነው? እኔ መዝሙር 44ን ጠቅሰሃል፣ ጥቅስ እኮ ጠቅሰሃል፣ ግን ጥያቄውን የሚያማክል መልስ ነው ወይ መለስኩት ብለህ ትላለህ ወይ? ማለት ከፈጣሪ በታች ከፍጥሯን በላይ ነች ስለ እኔ ንግስት ስለሆነች ማለት ነው። ንግስት ነች፣ ጸጋ የሞላባት የእግዚአብሔር እናቱ። እሺ የንጉስ ሚስት ንግስት እንደምትባል እስኪ ከመጽሐፍ ቅዱስ መረጃ ስጠኝ። የንጉስ እናት ማለት ነው። እናት እሺ ንግስት ነች። የት አለ? 12 አክሊል የሆነላት ፀሐይን የተጎናጸፈች በእግሮቿ ስር ጨረቃን የሆነላት አንዲት ሴት ነበረች ይላል። ያ ምልክት የታየው በሰማይ ነው የኔ ጌታ። እና መዝሙር 44ን ሳጨርሰው እሷ ጋር የሚነጻጸር የለም። መዝሙር 44ን ሳጨርሰው ወደ ሌላ ሄድክ አክሊል? አውጣውና አንብበዋሽ መዝሙር 44ን እኔ የለኝም። አውጣውና ንግስቲቱ ይላል። ንግስቲቱ ላንብብልህ? እሺ ለምን አንተ አታወጣውም? እሺ አወጣልሃለሁ፣ ችግር የለም። አንዴ ታገሰኝ። ቴንኪው ወገኖች፣ ታብ ኮፒ ሊንክ ሼር የምታደርጉት በጣም ነው የማመሰግነው። ጸጋ ይብዛላችሁ፣ ተባረኩ። እሺ አዛን ቦታች ይወድቃሉ። አዛን እሺ መዝሙር 44 እሺ እነሆ ብዙ አዳራሽ ይወድቃሉ። እሺ ንጉሥ ሴት ልጆች ለክብሯ ናቸው። እሺ ከ9 ጀምሮ አንብብልህ። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል።
የንጉሥ ሴት ልጆች ለክብሯ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። እሺ ለማን ነው መዝሙር 44 ለማን የተነገረው? አንተ የምትለው እኔ ለሷ ነው ብዬ እላለሁ። አንተ ነው የጠቀስከው። ለማን የተነገረው ነው? ከሴቶች መካከል አንቺ የተባረክሽ ነሽ ካላት ከንጉሥ ሴት ልጆች ለክብሯ ናቸው ካለ በኋላ እርሷ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኙ እንደምትቆም ይናገራል። ንግስቲቱ ብሏት አንተ በቀኙ የምትቆመው ማን እንደሆነች ካወቅ አሳየኝሽ። ከመጽሐፍ ቅዱስ ነው የምታሳየኝ ወንድማችን። አክሊል ጥያቄ አልገባህም። እዚህ ክፍል ላይ አንተ ተብሎ የተባለለት ማን ነው ያልኩ? በወንድ አንቀጽ እየተጠራ ያለው እግዚአብሔር። እሺ መሆኑን እስኪ ያሳየን። 6 ቁጥር ላይ ሄድና 6ኛው ቁጥር ላይ ምን ይላል መሰለህ? አምላክ ሆይ ዙፋንህ ለዘላለም ነው። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው ተብሎ የተነገረለት ለማለት ነው። አይኔን አጠይቀኝ አሳየኝ ነው ያልኩ። እዛ ለክርስቶስ ነው የተነገረው። ይሄ ለክርስቶስ ነው የተነገረው። ጽድቅን ወደድክ አመፃን ግን ጠላህ ተብሎ የተነገረው ለክርስቶስ ነው። ስለዚህ ከባልንጀሮችህ ይልቅ የእግዚአብሔር አምላክ የደስታን ዘይት ቀባህ የተባለው ለክርስቶስ ነው። የኔ ጌታ ልክ ነው። ይግባህም አይግባህም ማለት ነው። ልክ ነው። ምንም ሱማ። ስለዚህ ልክ ነው። ልብሶቹ ሁሉ ከርቤና ሽቶ የተባለው መኃልየ 4 ላይ ከፈለክ ይሄንን አገናኝቼ ያሳያለሁ ከፈለግከው። እና ይሄ የተነገረው ለድንግል ማርያም ነው። አይደለም የምትል ከሆነ በማስረጃ የምታሳየኝ ከሆነ ማለት ነው። በማስረጃ የምታሳየኝ ከሆነ እጠብቃለሁ ቁጭ ብዬ ማለት ነው። አውዱን ጠብቀህ አንብብና ተርጉምልኝ። አውድ ታውቃለህ? ተረጎምኩልህ እኮ። አውድ ታውቃለህ አይደል? ተረጎምኩልህ። አውድ ታውቃለህ አይደል? ተርጉሜልሃለሁ ጌታ ወንድሜ። እምልህ እየሰማኝ ነው። አውድ ታውቃለህ አይደል? አውዱን ጠብቀህ አንብበህ ተርጉምልኝ። አሁን አንተ ያነበብከው ቁጥር 9 ቁጥር 6 ነው። አውድ ማለት ሙሉ ነው የሚነበበው ማለት ሙሉን አንብበህ ሙሉን ተርጉምልኝ። ቴንክ ዩ። እኔ እንዲገባህ እኮ ነው አሁን ያነበብኩልህ። ቁጭ ብዬ ከአንተ ጋር ቁጭ ብዬ ሳነብ አሉልም። እኔ ወንድማችን እኔ የሚያስረዱልኝን ነገሮች ጠቅሼ ስለጠየከኝ አዳምጥ። የምታዳምጥ ከሆነ ማለት ነው። ስለጠየከኝ ለዛ ፍቺ የሚሆነውን ነገር አውጥቼ አሳይቻለሁ። ለማን እንደተነገረ ያቺ ደግሞ ንግስቲቱ የተባለችው ማን እንደሆነች አስረድቻለሁ። መኃልየ 4 ጋር ከፈለክ አገናኝቼ ላሳይ ብያለሁ። አይደለችም አይደለም የምትል ከሆነ ማስረጃ ከመጽሐፍ ቅዱስ እፈልጋለሁ። ገብቶሃል? ገብቶሃል ወይ? አይኔ አልገባኝም። እንዲገባኝ ሙሉን አንብብልኝ። እንዴት ይገባሃል? ሙሉ እንዲገባኝ አንብብልኝ ሙሉን አልኩ እና ተርጉሞ አልኩ አለ። አሰማኝም። አክሊል አሰማኝም። አየኸው አይደል? ሰምቻለሁ። ከሰማኝ ምንድን ነው ያልኩህ? ከፍጡሯን በላይ አይደለ? ከእግዚአብሔር በታች ከፍጡሯን በላይ ነች የሚለውን አዎ፣ ነጭ ስል አክሊለ ቆይ እባክህ፣ ርዕሱ ልክ ነህ። ከፍጡራን በታች ከፈጣሪ በታች ከፍጡራን በላይ ብሎ የሚል ነው ርዕሱ ማለት ነው። የጠቀስከውን ግን መዝሙር 45ን ሙሉን አንብበህ አውዱን ጠብቀህ ተርጉምልኝ ብዬ ስለ አላነብልህም ወንድማችን። እኔ አሁን ሙሉ ማንበብ ከፈለክ ሙሉ ማንበብ ጊዜ ስለሌለኝ ማለት ነው ወንድማችን፣ ሳልወጣን እግዚአብሔር ምስክሬ ነው። አንተ ማንበብ ከፈለክ ግባና ቁጭ ብለህ በደንብ ደጋግመህ አንብበው። እኔ የሚያስረዱልኝን ግን ነገሮች ለክርስቶስ የተነገረውን አውጥቼ አሳይቻለሁ። ለእሷ የተነገረውን አውጥቼ አሳይቻለሁ። መኃልየ አንቺ የገነት ምንጭ ነሽ፣ የህይወት ውሃ ጉድጓድ ነሽ ይላታል። የህይወት ውሃ ጉድጓድ እሷ ናት። የህይወት ውሃው ደግሞ ክርስቶስ ነው። ስለዚህ ከእሷ በላይ የለም። ከፍጡራን ከእሷ በላይ የለም ስለ ንግስት ስለሆነች ነው።
እባክህ እንደማመጥ። ኦኬ ቴንክ ዩ። አየህ አንብቦ ራሱ ክፍሉን ለመናገር ሲቸግርህ ጉድጓድ ነች፣ ምንጭ ነች፣ ወንዝ ነች፣ ጅረት ነች ምናምን ነገር ወደ ማለት ሄድክ ማለት ነው። አሁን እሱን ይኸውልህ እሱን ይሄ ሌሎች ላይ የምሰራውን እንትን እኔ ጋር አይሰራም። ለምን መሰለህ? እኔ በጣም በጥንቃቄ የምጓዝ ስለሆነ ካልኩሌሽንን ስለማውቀው እሱን ቶ እና አሁን ከፈለግ ከአንድ ጀምረህ አንብበው፣ በዛው ደግሞ ሊገባ ይችላል። ራስ ያመጣኸውን ጥቅስ ራስ አንብበህ ተርጉሞ ለህዝቡ ይኸው እየሰማ ነው ህዝቡ ማለት ነው። ነገርኩህ እኮ ንግስት ብዬ ንግስት ተብላ እንደተባለች አሳየው። አይደለችም ምትል ከሆነ በማስረጃ አምጣ ነው። እሺ አንዴ ጠብቅ፣ አንዴ ላውራ። አደር ህዝቡ ላይ አንዴ ላውራ። እሺ አንዴ ላውራ። ቆይ ነው አታድርገው፣ ሚዩት አታድርገው፣ ክፈተው። እሺ ማንበብ ለኦርቶዶክሳውያን እንደሚከብዳችሁ ስለማቅ 17ቱን ቁጥር እኔ ያነብልሃለሁ። አድምጠኝ እባክህ አትረብሽ። ኦኬ 17ቱን ቁጥር ማንበብ ቸግሮሃል። እኔ ያነብልሃለሁ፣ ትርጓሜውን አንተ ለህዝቡ ትናገራለህ። አሁን እኔ ያነባለሁ። መጽሐፍ ቅዱስ ለማንበብ ምን ያህል እንደሚከብዳችሁ ያሳያል። እኔ ላንብብልህ 17ቱን ቁጥር፣ ከዛ አንተ አውዱን ጠብቀህ ለማርያም እንደተነገረ ይሄን ክፍል ትናገራለህ ማለት ነው። ተረጉምላለህ፣ ከዛ ይገባኛል። ላንብበው። ቴንክ ዩ። እሺ እንደዚህ ነው። ልብ በሉ። ሚዩት አድርግና ጠብቀና ክሊዱ። እኔ ላንብብ፣ አንተ ትተረጉማለህ 17ቱን ቁጥር ለማርያም አያይዘህ እንዴት ከፈጣሪ በታች ከፍጡራን በላይ እንደሆነ ታስረዳናለህ። በኋላ አንተ ትተረጉመዋለህ። ጥቅሱን ራስን ያመጣኸው ራስ ትተረጉመዋለህ። እኔ ግን ለማንበብ እረዳሃለሁ። ቴንክ ዩ። ስለዚህ እንደዚህ ላንብበው። ልቤ መልካም ነገርን አፈለቀ፣ እኔም ስራዬ ለንጉሥ እናገራለሁ። አንደበቴ እንደፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ። ስለዚህ እግዚአብሔርም ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበትህ ሰይፍንም በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወንም፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፅን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባህ። በልብሶች ሁሉ ከርቤና ሽቱ ዝባድም አሉ፣ ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሱ ሴቶች ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንቢ። ወገንሽን የአባትሽን ቤት እርሺ፣ ንጉሱ ውበትሽን ወዷልና እርሱ ጌታሽ ነውና። የጤሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊቱ ይማልላሉ። ለሐሴቦን ንጉሥ ልጅ ሙሉ ክብሯ ነው፣ ልብሷም የወርቅ መጎናጸፊያ ነው። በኋላዋ ደናግላን ለንጉሱ ይወሰዳሉ፣ ባልንጀሮቿም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሱም እልፍኝ ያስገቧቸዋል። በአባቶችሽ ፈንታ ልጆች የተወለዱልሽ፣ በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ፣ ስለዚህም ለዓለምና ለዘላለም አሕዛብ ይገዙልሃል ብሎ ቁጥር 17 ቁጥር አለው። ራስን ያመጣው ጥቅሱን እኔ አንብቤልሃለሁ። አንተ አሁን እንዲገባኝ ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን የሚያስረዳልኝ ጥቅስ ነው ብለህ ስላልክ 17ቱንም ቁጥር ተንትነው እኛ እንሰማለን። ማስታወሻዬን ይዤ እጽፋለሁ። ቀጥል አሁን አንተ። ቴንክ ዩ። እሺ ፖይንት ብሎ ማስቀምጥልህ አሕዛብም በበታችህ ይወድቃሉ። አሕዛብን ሁሉ በብረት በትር የገዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን ቆይ ላስረዳ። አምላክ ሆይ ቆይ፣ አሕዛብ በበታችህ ይወድቃሉ። በበታችህ እንዴ አናግረኝ። በበታችሽ ነው የሚለው። በበታችሽ አሁን ጊዜ ሰጠኛል ለኔ በበታችሽ እያልክ እያነበብከው ነው። በበታችህ ነው ብሎ የሚለው። ኧረ በበታች አሁን እሱ ማን እንደሆነ ለማስረዳት። ኧረ ተረጋጋ። ሴቲቱን ነው። አምላክ ሆይ አየው፣ አሕዛብ በበታች ይወድቃሉ። አምላክ ሆይ ዙፋን ለዘላለም ነው ተብሎ የተነገረለት። ኧረ በእናትህ ገብተዋል። እባክህን እኔ የሚዩት ያደረግኩህ ክፍሉ ለምን የሚዩት ያደርገኛል? አድምጠኝ። ክፍሉ ለምን ያደርገኛል?
አድምጠኝ። እሺ አንደኛ ምን ያህል ስርዓት ለምን እንደሌለ ታደርገኛለህ? ሰው እየሰማ የምታወራውን አሰማም። አየኸው ከኋላ እንትን ብረድ ለምን ታደርገኛለህ? እየሰማ ለምን ታደርገኛለህ? ነገር ብለህ እኔ ሰማሁ አይደል? ያለ ከበስተኋላ ብረት ድስት እየተፈቀፈቀ ነው። አድምጠኝ እባክህ። ብረት ጊዜ እኔን የሚዩት ያደረኩ ብረት ድስት እየተፈቀፈቀ ያለውን ከኋላ አቁሙ በላቸው። አንተም ትንፈቀፈቃለህ፣ ብረት ድስትም ይፈቀፈቃል። ሁለቱንም እንዴት እንችላለን? ወደ ወዳጃችን አቶ እሱን ስድቡን ተወውና ስድቡን ተወውና ወንድማችን አንዱን አቁመው። አሁን ጊዜ ሰጠኛል። ለኔ ተረጋጋ፣ ይዞ ይኸውልህ ከኋላ ጊዜ ያለውን ሰጠኛል ወንድማችን። እኔን የሚዩት ያደረኩ ከኋላ ያለውን ድምፅ አቁመውና ተንጫጫ አቋስቁ። ኦኬ አይ ቆይ በጣም እዛም ትፍቃለች ባለቤትህ ትሆን ቤተሰብ አይዶን ነው ብቻ ስራ ስለሆነ ማለት ነው። ሁለቱንም ጩኸት እንዴት እናድርገው ወንድሞቼ እናቶች? አይቶ በቃ ቸገረው። ተረጋጋና ከበስተኋላ ያለውን ድምፅ አስቁመው። እኩል አታውቅም። አጥፍቻለሁ ወዳጄ፣ ካጠፋኸው ቴንኪው። ከዛ አሁን ቀጥል። አሁን ስማ፣ ጊዜ ሰተኛል፣ በጊዜ ልጠቀም ወዳጄ። እኔ ጊዜ አልሰጠሁም አላልኩህም? ካልሆነ ታች ትወርድና ሌሎቹ ሰዎች ይገባሉ። ከገባህ ግን አድምጥ እስኪ። አደርብ ብራዘር። ከዛ ታወራለህ። ፈሪ ነው ያነግራሉ። ግድ የለም ብራዘር። እኔ እኮ ረጅም ሰዓት እንድታወራ ነው የምሰጥህ። ግን ምንድነው ያልኩህ? ያስቆምኩ ለምን እንደሆነ ታውቃለህ? ብረት ድስት ይፈቀፈቃል። ቤቱ ውስጥ ስራ እየሰሩ ነው ቤተሰብ ማለት ነው። ስለዚህ እሱን ድምፅ አስቆመው ብዬ ለማለት ምናምን ነገር ትላለህ። አስትቻለሁ፣ ጊዜ ስጠኝ ነው። አድምጥ እባክህ። እኔ እኮ ልሰጥህ ነው። አንተን የምታወራው እሰጥሃለሁ። አንደኛ ድምፁን አስቁመው። እዛ እኮ እየተቆጣሃት ነው። እዛ ድምፁን አስቁመው። ወይ አንተ ያቁም ወይ እሳቸው እነሱ ያቁሙ። ወይ ከዛ ቦታ ላይ ስራ እንዲሰሩ ፈቅበልና ሌላ ቦታ ላይ ሰው እየሰማ ስለሆነ እዛ እቃ እየተንኳኳ ስለሆነ አንተም እዚህ ደግሞ ሌላ ነገር ስላደረግ ወይ ፈቅበልና ሌላ ቦታ ላይ ሄዱና የእግዚአብሔርን ቃል ተናገር እንዴ። ፈራ ይለኛል 18 ጊዜ። ምን እፈራለሁ? ቁምና የሆነ ቦታ ላይ ድምፅ በሌለበት ቦታ ላይ እንደሱ ዞር ብለህ ቤተሰብ ውስጥ ስላለ ማለት እኔም ጋር ከአንዳንዴ እንደዛ ይሰማል። አሁን ግን ጊዜ ስለሰጠኸኝ በቃ አሁን ስለሰጠኸኝ አሁን ስማ፣ አሁን ቀጥል። ስማ፣ እጠይቅሃለሁ፣ መሀል ላይም እጠይቅሃለሁ፣ ትመልስልኛለህ። አሁን የጠየቁት ጥያቄ ሴቲቱ ማርያም መሆኗ ከፈጣሪ በታች እሱ እኮ ልነግርህ እኮ ነው። አንተ ደግሞ አይደለችም ብለህ ትነግረኛለህ። አንተ አይደለችም ብለህ ደግሞ ትነግረኛለህ። እሺ አሕዛብን በበታቸው ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃን ጠላህ ተብሎ የተነገረው ለማን ነው? እኔን አጠይቀኝ። እሱ ለጌታዬ ነው የተነገረው፣ ለእኔ አጠይቀኝ። አንተ ለማርያም እየመለስክልኝ ነው። አይ ጥሩ ነው። አድምጠኝ። የጠየቅኩ አድምጠኝ፣ እባክህ አድምጠኝ። የጠየቅኩህ ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን ርዕሱ ይሄ ነው። ወንድሞቼ እናቶች፣ አንዴ ላሳያችሁ። አክሊል ታወራለህ፣ እሰጥሃለሁ። ድጋሚ እኔን አትጠይቀኝ ነው ያልኩህ። ርዕሱ ይሄ ነው ወገኖቼ፣ ዛሬ የምናወራበት ይኸው ማርያም ከፈጣሪ በታች ከፍጡራን በላይ እያሉ ኦርቶዶክሳውያን ብዙ ጊዜ ይናገራሉ። ስለዚህ ይሄንን ርዕስ ሊያስረዳልኝ ይችላል ብሎ ያለውን የመዝሙር 45ን ጥቅስ ነው የጠቀሰው ወንድማችን ማለት ነው። ስለዚህ ያ ክፍል ላይ ንጉሶ የተባለው አምላኩ የተባለው በወንድ አንቀጽ የተነገረው እሱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመሲሁ ነው። የቆሬ ልጆች የዘመሩት ዝማሬ ነው። እሱ አልጠፋንም። አሁን አንተም ታሳየን ማርያም ከሁሉ በላይ መሆኗን እና ከፈጣሪ በታች ከፍጡራን በላይ መሆኗን ያስረዳልኛል ብለህ የምትለውን ጥቅስ ስለጠቀስከው አሁን የማርያምን እዚህ ክፍል ላይ ሊያስረዳል የሚችለውን ጥቅስ ብቻ ነው ታሳየኝ። ንጉሱ ማነው አትበለኝ፣ ክርስቶስ ነው። እዛ ጋር በሙሉ ከላይ ጀምሮ በሙሉ የሚያወራው ክርስቶስ ነው ወንድሜ። እሺ፣ ስለዚህ አሁን ሴቲቱ ማርያም መሆኗን ሊያስረዳል የሚችለውና ከፈጣሪ በታች ከፍጡራን በላይ መሆኗን ሊያስረዳል የሚችለውን ክፍል እሱን ነገረን። ቴንክ ዩ ወንድም አለም፣ ቀጥል። ቴንክ ዩ። እሺ፣ አሁንም እነግርሃለሁ። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሥ ሴት ልጆች ለክብርህ ናቸው። የወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። 4 ነጥብ። ንግስቲቱ ልጅ ሆይ ስሚ፣ ጆሮሽንም አዘንቢ።
የወገሽን የአባቶችሽን ቤት እርሺ። የወገብሽን ንጉስ ውበትሽን ወዷልና እርሱም ጌታሽ ነውና ተብሏል። ንጉስ ውበቷን የወደደው እሱ ጌታዋ የሆነው ማን ነው? ጌታዋ ኢየሱስ ክርስቶስ ነው። ንጉስ ውበትሽን ወዷልና። አዎ ቀድሞ የተነገረላት ስለ ድንግል ማርያም በነቢያቱ በመዝሙሩ የተነገረላት ሴት እሷ ስለሆነች ማለት ነው። ቀድማ ከመወለዷ ከመፈጠሯም በፊት ጀምሮ ማለት ነው የተነገረት ለእሷ ስለሆነ፣ ስለዚህ ንግስቲቱ የምድር ባለጠጎች አሕዛብ በፊትሽ ይማልላሉ፣ ለአሴብን ንጉስ ልጆች ለክብሯ ነው። ልብሷም የወርቅ መጎናጸፊያ ነው። ኋላም ደናግሉ ንጉሶች ይወሰዳሉ፣ ባልንጀሮቿም ወደ አንተ ይቀርባሉ፣ በደስታ ሐሴት ይወስዷቸዋል፣ ወደ ንጉስ እልፍኝ ያስገቧቸዋል ይላል። በአባቶች ፈንታ ልጆችሽ ተወለዱልሽ፣ በምድር ሁሉ ላይ ገዦች አድርገሽ ትሾማቸዋለሽ ይላል። አሁን የመሾም ስልጣን 1 2 ንግስት በእግዚአብሔር ቀኝ የወርቅ ልብስ ተጎናጽፋና ተሸፋፍና እንደምትቆም ይናገራል። ንጉስ ውበቷን ወዷል። አስቀድሞ ስለ ውበቷ ስለ ድንግልናዋ የተነገረላት ለድንግል ማርያም እንጂ ሌላ ሴት አልተነገረም። ስለዚህ ስለ ክርስቶስ ይናገራል፣ ስለ እሷ ይናገራል። እሺ፣ ስለዚህ ማርያም ከፍጡራን በላይ መሆኗን ያሳያል። የከነው ጥቅስ ንግስት ተብላ የወርቅ ልብስ ስለተጎናጸፈች በቀኙ ቆማ ስላለ በቃ ከሷ በላይ ሌላ ንግስት አለ? እሺ፣ ስለዚህ አሁን ደግሞ የምትል ከሆነ አንተ በማስረጃ እቺ ናት ብለህ እቺ ማለት እቺ ናት፣ ይሄ ማለት ይሄ ነው ብለህ አስረዳኝ፣ እጠብቃለሁ። ያው እሺ፣ ቆይ አትዝጋው ራስን። ስለዚህ አሁን ከፍጡራን በላይ መሆኗን የሚያሳየልህ የንጉሱ እናት ስለሆነች ነው አይደል? ንግስት የተባለችው የእግዚአብሔር እናት እንደሆነች ታምናለህ? የንጉሱ እናት ስለሆነች ነው አይደለ? እዛ ንጉስ ብሎ ስለሚል ንጉሱ ማን ነው? ንጉስ የተባለው ማን ነው? እዚህ ላይ ደግሜ ስለ ማን ነው ጠይቃኝ የጠየኩ ነው እኮ። ንጉስ የተባለው ማን ነው? ልይዝ ስለፈለኩ እኔን ብራዘር ይዤ። እሺ ሚዩታ ንጉስ የተባለው ማን ነው? ቅድም ማን ነው ስለማን ነው የሚናገረው ነው ያልከው እኮ። ንገረኝ። ንጉስ የተባለው ማን ነው? ንገረኝ። እሺ እኔን የሚዩት ያደረኩ እንዳትከፍት። እኔ የሚዩት ያደረኩ እንዳትከፍት። እታይ ትወርዳለህ ካልሆነ። ቅድም ማን ነው ያልኩህ? ቅድም ማን ነው ያልኩህ? መልስ ስጠኝ። ክርስቶስ ነው ቅድም ማን ነው ያልኩህ? አይደለም ካይክ ደግሞ ብቻህን እኮ ነው። አሁን እሺ አሁን በቃ መልስልኝ። ቅድም ማን ብዬ ነው የመለስኩልህ? መልስልኝ። ቅድም ማን ብዬ ነው የመለስኩልህ? በቃ ለክርስቶስ ነው ብለኸኛል። ቅድም ማን ብዬ ነው የመለስኩልህ? ስለዚህ ቤት ውስጥ ብቻህን እኮ ጮክ። ከኔ ጋር መደማመጥም አቃተህ። ቅድም ማን ብዬ ነው የመለስኩልህ? ንጉሱ ማን ብዬ ነው የመለስኩልህ? ቅድም ማን ብዬ ነው የመለስኩልህ? ንጉሱ ለክርስቶስ ነው ወይ ለእግዚአብሔር ነው ብለኸኛል። በቃ አለቀ። ታዲያ ለምን ጠይቀኛለህ ደጋግመህ? ስለዚህ አሁን ንጉስ ውበትሽን ወዷል የተባለው ለማን ነው? እኔን አትጠይቀኝ። አንተ 17ቱን ቁጥር አነበብከው አይደል? ንጉስ ውበትሽን ወዷልና የአባትሽን ቤት እርሺ ተብሎ የተነገረው ለማን ነው? የራሱ ድምፅ ራሱን ይረብሸዋል ወንድሞች። ለዚህ ነው የማይሰማው። ኧረ እኔ ምንም የሚረብሸኝ ነገር የለም። ፖለቲካውን ተው። የሚረብሽ አሁን ሌላው ላይ ፖለቲካውን እንደምትሰራው እኔ እንደዛ ሰው አይደለም። ቀስ ብለህ አውራ ክሊል ፕሊዝ። ከኋላ ድምፅ አለ፣ ቤተሰብ ድምፅ አለ።
ገባው ያው እሺ የራስ ድምፅ ራስን እንዳይረብሽ የራስ ድምፅ ራስን እንዳይረብሽ አይረብሸኝ። ምንም የሚረብሸኝ ነገር የለም። ምንም የሚረብሸኝ ነገር የለም። እሺ አሁን ይቺ ንግስት የተባለችው በእኔ ማርያም ናት። በአንተ ማን ናት? እሺ ቆይ እኔ ጋር እኔን አይደለም ጠይቀኝ። ራስን ጥቅሱን ያመጣው ልብ በነስማ የኔ ጥያቄ ማርያም ናት እኮ አልኩ እኔ። አንተ ደግሞ ይህቺ ናት በለኝ። ጥያቄን መለስክልኝ አይደል? በመዝሙር 45 መሰረት ማርያም ነች ብለህ መለስክልኝ አይደል? መለስክልኝ አይደል? አክልኝ ቴንክ ዩ። ማርያም ነች ብለህ የመለስክልኝን ሳልቃወምህ ቀጥታ ልቀበልህና በአንተ እኔ በኋላ ለህዝቡ ድምዳሜ እንሰጣለሁ። አንተ በዚህ ቃል መሰረት መጨረሻ አይደለም አሁን ነው የምትመልስልኝ። አሁን ነው የምትመልስልኝ። ማን ናት? አድምጠኝ። እየጠየኩህ ነው ወንድማቸው። አድምጣት ለምን ራስ ባመጣው ነው መጠይቀህ። አዳምጥ። አሁን እዚህ ጋር በጣም ገስት የላከ ስላለ እታች ወርዳ አንተ እነሱ ወንድሜ ችግር ቤት ነው ማውራት ትችላለህ። ነገር ግን መጠይቅህ እቺ ማናት? ተረጋጋ እኮ ነው ያልኩህ። ማናት ወዳጅ ተረጋጋ። እኔን አትጠይቅ። እታች ወርዳል ማለት ነው። መልስልኝ። ሌሎች ተረጋግታችሁ ልታወሩ የምችሉ ሰዎች መምጣት አለባችሁ። ሌላ ሰው ካለ ማለት ነው። እዚህ ገስት የላካችሁ በጣም ብዙዎች አላችሁ። የኦርቶዶክስ አማኝ ከሆናችሁ መምጣት አለበት። ሰውየው የራሱ ድምፅ ራሱን ይረብሸዋል። አንድ ሁለተኛ የቤተሰቡ ጫጫት አለ። ቤት ውስጥ ስላለ ማለት ነው። እኔም ቤት ውስጥ ሆኜ እንደዚህ አንዳንድ ጊዜ የሚፈጠርበት ቦታ አለ። ፈቅ ብዬ ማውራት እችላለሁ። አሁን ፈቅ ብሎ እንኳን ቢሆን ራሱ በራሱ ነው የሚጮኸው። ኦኬ መዝሙር 45 ላይ ቆመህ ያንን ክፍል ራስህ ካስረዳ በኋላ እኔን አትጠይቀኝም። እኔ ጥያቄ ቅድም ያልኩትኝ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብላችሁ የምትሉትን ይሄን ቃል ያጠናክርልኛል፣ ይሄን ቃል ያጸናልኛል ብለህ ካልክ እኔ ቀጥታ ወደ ጥያቄ ነው የሚሄደው እንጂ መዝሙር 45ን እኔ ደጋግሜ ለብዙ ጊዜ ስላስተማርኩት ስለማና ስለማን እንደሚናገር ስላስተማርኩት ርዕሱን ሽፍት አታረግም። ርዕሱ ማርያም ከሁሉ ትበልጣለች፣ ከፍጡራን በላይ ናት፣ ከፈጣሪ በታች ናት ብላችሁ የምትሏት ትምህርት ስላለ እሱን ሊያስረዳልኝ የምችል ካለ ኦኬ መዝሙር 45ን ጠቀስከው አይደል? አሁን በዚህ ቃል መሰረት ማርያም ነች ብለህ ካልከኝ እኔ ቀጥሎ ጥያቄ ላቀርብ ነው። አንተ ማነች ብለህ እኔን አትጠይቀኝ። ምክንያቱም መዝሙር 45 እኔ ዛሬ ላስተምርበት ለአንተ መልስ ልሰጥበት አይደል የመጣሁት። እኔ ጥያቄ ነው የማቀርበው። ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን የሚያሳይልኝ ነው ብለህ ካልክ ኦኬ ማርያም ነች ብለህ አስረዳኝ አይደል? ኦኬ ቀጥሎ ጥያቄ ላይ ሄዳለሁ።